ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፓ ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴ ሳምጥ በጣም መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ተመልካቾቻችን ፕሮግራማችን በቲክቶክ ማህበራዊ ሚዲያ ከ2.3 ሚሊዮን በላይ ተከታዮች ያሏትና በአሜሪካ የምትኖረው ታዋቂዋ የይዘት ፈጣሪ ማርዬ ለሰይፉ በኢቢኤስ ሰይፉ ኦን ኢቢኤስ ፕሮግራምና ለኢቢኤስ ቴሌቪዥን ማኔጅመንት ይፋዊ የህግ ማስጠንቀቂያና የማስተካከያ ጥያቄ አቀረበች። ውዝግቡ የተቀሰቀሰው በሰይፉ በኢቢኤስ ሾው ላይ ቀርባ ከነበረችው ሌላ እንግዳ ድርሹ ዳና ጋር በተያያዘ ነው። በነበረው ስርጭት ላይ ቲክቶከሯ ማርዬ በሆስፒታል አልጋ ላይ ሆና በቀጥታ ስርጭት ቲክቶክ ላይቭ ላይ እያለች የተወሰደ ቪዲዮ ታይቶ ነበረ። በዚህም ምክንያት ማርዬ ልጅ ልትወልድ ምጥ ላይ እያለች እንኳን ካሜራ አትተውም በሚል በማህበራዊ ሚዲያ ላይ ጠንካራ ትችት አስተናግዳለች። እሷን ተተሽኔ ጋር ትመጣለሽ። እሷን ታትስኛት እማ ውይ ወድሜ ባጭቃ ወይ ወድሜ አጭስጠኝ አትንኪያትተኛ ከምስጋና ሌላ ምን እሰጥሽ ሆን? መብርሃን ምን ይደረጋል? የቅዱስ አማኔ አባቴ ማርዬ በህጋዊ ወኪሎቿ በኩል ለኢቢኤስ ቴሌቪዥንና ለሰይፉ ደብዳቤን አውጥታለች። ደብዳቤው እንዲህ ይላል: የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ለሰይፉ ኦን ኢቢኤስ እና ኢቢኤስ ቲቪ ማኔጅመንት። ይህ የአስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያችሁ እና ከ2.3 ሚሊዮን በላይ ተከታዮች ባለው የሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ የእኔን ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለው የሐሰት መረጃን ይመለከታል። በሰይፉ ኦን ኢቢኤስ ፕሮግራም ላይ በጊዜያዊ አቅራቢነት የነበረችው ድርሹ ዳና በቲክቶክ ገጼ ማርዬ ላይ የተለቀቀውን ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥ እያማጠች የነበረች እናት በሚል ርዕስ ያሰራጨችው መረጃ ፍጹም ከእውነት የራቀና የተሳሳተ ነው። እውነታው ግን የሚከተለው ነው። አንደኛ፣ ልጅ የወለድኩት አስቀድሞ በተያዘ ቀጠሮ በህክምና እርዳታ
ሲሆን በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ የቀጥታ ስርጭት አላደረኩም። ሁለተኛ የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም። ሶስተኛ ስለ ልጅ መውለድ ለህዝብ ይፋ ያደረኩት ከወለድኩ ከ20 ቀናት በኋላ ነበር። ተገቢውን የሙያ መረጃ ማጣራት ሳይደረግ የተሰራጨው ጉዳት በርካታ የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች ተሳስተው መረጃውን እንዲያሰራጩት ምክንያት ሆኗል። ባህልና ወጌን ጠብቄ ሆኜ ሳለ ከማህበረሰቡ እሴት ያወጣው አስመስሎ በማቅረብ በማህበረሰቡ ዘንድ ያለኝን ስምና ክብር አበላሽቷል። ስለሆነም ተቋማችሁ መረጃን የማጣራት ህጋዊና ሙያዊ ኃላፊነቱን ባለመወጣቱ የተከሰተውን ጉዳት በሰላማዊ መንገድ ለመፍታት እንዲቻል የሚከተሉትን ጥያቄዎች በአስቸኳይ በ72 ሰዓታት ውስጥ እንድትፈጽሙ ጠይቃለሁ። አንደኛ ቪዲዮ እንዲወርድ የተሳሳተ መረጃ የተላለፈበት ቪዲዮ ከዩቲዩብ እና ከማንኛውም የሶሻል ሚዲያ ገጾች በአስቸኳይ እንዲነሳ። ሁለተኛ ይፋዊ ማስተካከያና ይቅርታ መረጃው የተሳሳተ መሆኑን የሚገልጽ ይፋዊ ማስተካከያ እንዲደረግ ፕሮግራሙን ያቀረበችው ድርሹ ዳና ለደረሰብኝ የስም ማጠልሸት ይፋዊ ይቅርታ እንድትጠይቅ። ይህ ካልሆነ ግን እኔ በቲክቶክ ላይቭ ላይ ስርጭት ማድረጌን ያረጋገጠችበትን ቀን ሰዓትና ህጋዊ ማስረጃ በግልጽ እንድታቀርብ። ይህ ጥያቄ በተጠቀሰው ጊዜ ውስጥ የማይፈጸም ከሆነ ያሉኝን የሰነድና የቪዲዮ ማስረጃዎች በሙሉ በማደራጀት ጉዳዩን በህግ አግባብ በፍትሐ ብሔርና በወንጀል ህግ ወደሚመለከታቸው የፍትህ አካላት ለመውሰድ የሚገደድ መሆኑን በጥብቅ አሳስባለሁ። ከአክብሮት ጋር ስም ሀና ክብሩ። የቲክቶክ ገጽ ማርዬ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። አሜን። የኔ አባት How do you feel now? No complain. God give to you. Your prayer is heard. አሁን እህት ስትይ ነበር። እህት አገኘሽ አይደል? እንዴት ደስታ ሻቅትሻል መናገር